ሰላም ውድ የቻናል ቤተሰቦች፣ ዶክተር መሰለ ነኝ የፅንስና ማህፀን ስፔሻሊስት ሐኪም። በዛሬው ፕሮግራሜ ከማህፀን ውጭ ስለሚያጋጥመው እርግዝና አንስተን የምንወያይ ይሆናል። ቪዲዮውን ከመጨረሻው ድረስ ታዩት። ይህ ከማህፀን ውጭ እርግዝና እንዲፈጠር የሚያደርጉ አጋላጭ ምክንያቶች፣ ምልክቶችንና የህክምና አማራጮችን በተመለከተ ዝርዝር ያለ መረጃ የምታገኙ ይሆናል። እንደተለመደው ፕሮግራሙ ለሌሎችም ተደራሽ እንዲሆን ቻናሉን ላይክ፣ ሼር እና ሰብስክራይብ ማድረገውን አይርሱ። ሂደቶችን በምናይበት ጊዜ እንቁላልና ስፐርም እንደሚታወቀው ውህደት የሚያካሂዱት ፎሎፒያን ቲዩብ ላይ ወይም ደግሞ የማህፀን ቱቦ ውስጥ ነው። እዚህ የማህፀን ቱቦ ውስጥ ውህደቱን ካካሄዱ በኋላ የተለያዩ ደረጃዎችን በማለፍ ይህም ማለት ለምሳሌ ዛይጎት፣ ሞሩላ እና ብላስቶሳይት የሚባሉ ደረጃዎችን ካለፉ በኋላ ከተወሰኑ ጊዜ ውስጥ ማህፀን ላይ ይደርሳሉ። ይህም በአቬሬጅ ከ5 እስከ 7 ቀን ውስጥ ይፈጅበታል። ይህ ከ5 እስከ 7 ቀን ውስጥ ከፈጀበት በኋላ ማህፀን ግድግዳ ውስጥ በመሄድ ማህፀን ግድግዳ ላይ ወይም ደግሞ ኢንዶሜትሪየም ላይ ኢምፕላንት ያደርጋል። ያም ኢምፕላንቴሽን ፕሮሰስ እንለዋለን። አንዳንዴ ግን ይህ ሂደት ሳይካሄድ ይቀርና እርግዝና ከተፈጠረ በኋላ ምናልባት የተፈጠረው ፅንስ ወደ ማህፀን ግድግዳ ጉዞውን ሳያደርግ ሊሰናከል ይችላል። ይህም ከማህፀን ውጭ እርግዝና እንለዋለን። ይህ ከማህፀን ውጭ እርግዝና የሚፈጠረው በተለያዩ ቦታዎች ላይ ሲሆን በዋናነት በማህፀን ቱቦዎች ውስጥ ይፈጠራል። ይህም 95% የሚይዝ ይሆናል። ሌሎች ቀሪ 5% ደግሞ በሌሎች ቦታዎች ላይ የሚያጋጥሙ ይሆናል። ለምሳሌ በእንቁላል ከረጢት፣ ኦቫሪ በምንለው ላይ እንዲሁም ደግሞ ፐሪቶኒየም ወይም ደግሞ በሆድ ዕቃ ውስጥ ሰርቪክስ ወይም ደግሞ በማህፀን የታችኛው ክፍል ከዚህ በፊት ኦፕሬሽን ተደርጎ ከሆነ ኦፕሬሽኑ ላይ የማጋጠም እድል ይኖረዋል ማለት ነው። ስለዚህ እነኚህ የተለያዩ ቦታዎች የተለያዩ ሳይቶች ወይም ደግሞ ከማህፀን ውጭ እርግዝና የሚፈጠርባቸው የተለያዩ ቦታዎች ናቸው። የማህፀን ቱቦ የተለያዩ ክፍሎች ያሉት ሲሆን በእነዚህ ክፍሎች በአንዱ ላይ ሊያጋጥም ይችላል። የእርግዝና ሂደትን በምናይበት ከማህፀን ቱቦ ተጉዞ ከ5 እስከ 7 ቀን ማህፀን ግድግዳ ከደረሰ በኋላ በማህፀን ግድግዳ ላይ በሚያደርገው ሂደት ውስጥ ፅንስ እያደገ ሲሄድ ማህፀንም በዛው ልክ እያደገ ስለሚሄድ ይህ ለፅንሱ ምቹ ሁኔታዎችን ይፈጥርለታል። ከማህፀን ውጭ እርግዝና በሚኖር ጊዜ በተለይም ደግሞ ቱቦዎች ላይ በሚኖርበት ጊዜ ፅንሱ እያደገ ሲሄድ ቱቦ እንደ ማህፀን ማደግ ስለማይችል መለጠጥ ስለማይችል ከተወሰነ ጊዜ በኋላ የመፈንዳት እድል ይኖረውና ይህም ለእናት በጣም አስጊ ሁኔታ ሊፈጠር ይችላል። ከማህፀን ውጭ እርግዝና በተለይ ደግሞ ቱቦዎች ላይ ያለ ከማህፀን ውጭ እርግዝና የሚፈነዳበትን ወይም ደግሞ ምልክቶች የሚታይበትን ጊዜ በምናይበት ጊዜ በአቬሬጅ ከ6 ሳምንት እስከ 8 ሳምንት ባለው ጊዜ ውስጥ ብዙ ጊዜ ምልክቶች ሊታዩ ይችላሉ። አንዳንድ ጊዜ መንታ ሆነው ወይም ደግሞ መልቲፌታል ጀስቴሽን ሆኖ አንደኛው ማህፀን ግድግዳ ውስጥ አንደኛው ደግሞ ቱቦዎች ውስጥ ሊሆን ይችላል። ከማህፀን ውጭ እርግዝና እንዲፈጠር የሚያደርጉ ምክንያቶች ምንድን ናቸው የሚለውን በምናይበት ጊዜ እጅግ በጣም ብዙ ምክንያቶች ቢኖሩም ለዛሬ 6ቱን ዋና ዋና ምክንያቶች አንስተን የምንነጋገር ይሆናል። እነዚህ ምክንያቶች እንግዲህ አንዲት እህት ላይ ካጋጠሙ የማህፀን ውጭ እርግዝና እንዲፈጠር የማድረግ አቅማቸው እጅግ በጣም ከፍ ያለ ነው። የመጀመሪያው ምክንያት ከዚህ በፊት ኢንፌክሽን ከነበረ ነው። ይህ ኢንፌክሽን ተደጋጋሚ ኢንፌክሽን ከነበረ ወይም ደግሞ PID የምንለው ደረጃ ደርሰው ከነበረ ያም ማለት የላይኛውን የማህፀን ግድግዳና ቱቦዎችን እንቁላሎችን ያጠቃ ኢንፌክሽን ከነበረ ወይም ደግሞ ተደጋጋሚ የአባላዘር ኢንፌክሽን ከነበረ ይህ ኢንፌክሽን ቱቦዎችን ስለሚጎዳ የማህፀን ግድግዳን ስለሚጎዳ እንቁላሎች ስለሚጎዱ ከማህፀን ውጭ እርግዝና እንዲፈጠር የራሱን የሆነ አስተዋጽኦ ያደርጋል ማለት ነው። ስለዚህ የመጀመሪያው ምክንያት ኢንፌክሽን ሲኖር ነው ማለት ነው። ሁለተኛው ማርገዝ አለመቻል እና ይህንን እርግዝና እውን እንዲያደርግ በሚደረጉ ጥረቶች የሚሰጡ ህክምናዎች ለአብነትም እንደ ART አርቲፊሻል ሪፕሮዳክቲቭ ቴክኖሎጂ ወይም ደግሞ IVF እና የመሳሰሉት በሚሰጥበት ጊዜ አሁንም ከማህፀን ውጭ እርግዝና የመፈጠር እድሉ እጅግ በጣም ከፍ ያለ ነው። በሶስተኛ ደረጃ የምናየው ደግሞ በተፈጥሮ ወይም ደግሞ በአፈጣጠር የማህፀን ቱቦ ችግር ካለባት ሴት ስትወለድ ጀምሮ አንዳንድ ጊዜ የማህፀን ቱቦ አናቶሚካሊ ወይም ደግሞ አፈጣጠሩ ችግር ያለበት ሊሆን ይችላል። በዚህ ጊዜም እንቁላልና ስፐርም ቱቦ ላይ ከተዋሃዱ በኋላ ወደ ማህፀን ግድግዳ የሚያደርጉት ጉዞ የተገታ ስለሚሆን ከማህፀን ውጭ እርግዝና የመፈጠር እድሉ እጅግ በጣም ከፍ ያለ ነው። አራተኛ ተደጋጋሚ ፖስት ፒል መውሰድ። ይህ ፖስት ፒል እንግዲህ በውስጡ ከፍተኛ የሆነ ፕሮጀስትሮን ስላለው በተለይ ከአወሳሰዱ ጋር ተያይዞ እርግዝና ተፈጥሮ ከሆነ የማህፀን ቱቦዎችን እንቅስቃሴ ስለሚቀንሰው በዚህ ምክንያት እርግዝናው ወደ ማህፀን ግድግዳ የሚያደርገውን ጉዞ ስለሚገታ
ከማህፀን ውጭ እርግዝና የመሆን እድሉ እጅግ በጣም ከፍ ያለ ነው። አምስተኛ ከዚህ በፊት ከማህፀን ውጭ እርግዝና አጋጥሟት የነበረች እህት ከሆነች በዚህኛው እርግዝና ከማህፀን ውጭ እርግዝና የማጋጠም እድሉ 10% ይሆናል። ስድስተኛ የምታጨስ እህት ወይም ደግሞ ቶባኮችን የምትወስድ እህት ከሆነች ከማህፀን ውጭ እርግዝና ለመከሰት እጅግ በጣም የላቀውን ሚና ይጫወታል። ስለዚህ እነኚህ ከላይ የዘረዘርናቸው ስድስቱ ምክንያቶች ዋና ዋና ከማህፀን ውጭ እርግዝና እንዲፈጠር የሚያደርጉ ምክንያቶች ናቸው። ሶስቱ ዋና ዋና ከማህፀን ውጭ እርግዝና ሲፈጠር የሚታዩት ምልክቶች ምንድን ናቸው የሚለውን ስናይ የወር አበባ መቅረት አንዲት እህት ከማህፀን ውጭ እርግዝና ለመጠርጠር የመጀመሪያው የወር አበባ መቅረት ይኖርበታል። ሁለተኛው የሆድ ቁርጠት፣ በተለይ ደግሞ ከእምብርት በታች የሚፈጠር ከፍተኛ የሆነ የሆድ ቁርጠት ካለ ይህም ፔልቪክ ፔን ኦር ደግሞ ሎወር አብዶሚናል ፔን እና ፔልቪክ ፔን የሚኖር ከሆነ ከማህፀን ውጭ እርግዝና የመሆን እድሉ ከፍ ያለ ነው። በሶስተኛ ደረጃ በማህፀን ደም መፍሰስ። እነዚህ ሶስቱ ነገሮች ከተሟሉ ያም ማለት ሆድ ህመም፣ የወር አበባ መቅረት እና በማህፀን ደም መፍሰስ ካሉ ከማህፀን ውጭ እርግዝና የመሆን እድሉ እጅግ በጣም ከፍ ያለ ነው። እነዚህ ሶስቱ ዋና ዋና ከማህፀን ውጭ እርግዝና ሲፈጠር የሚታዩ ምልክቶች ሲሆኑ ሌሎች እጅግ በጣም ብዙ ምልክቶች ይኖራሉ። ለምሳሌ አንደኛው ሾልደር ፔን ነው ወይም ደግሞ ትከሻ ላይ የሚሰማ ህመም። ይህ የሚሆንበት ምክንያት ደም ስለሚደማ ያ የተጠራቀመው ደም ራዲሽን ፔን ስለሚያመጣ በዚህ ምክንያት ሾልደር ፔን ወይም ደግሞ ትከሻ ላይ ህመም እንዲፈጠር ሊያደርግ ይችላል። ሁለተኛው ሰገራ መውጫ አካባቢ የሚፈጠር ጫና። ይህ የሚሆንበት ምክንያት የሚጠራቀመው ደም ወደ ታች ስለሚጫን የሰገራ አይነት ስሜት ቶሎ ቶሎ መሰማት፣ እንዲህ አይነት ምልክቶች ሊታዩ ይችላሉ። እንዲሁም ይህች እናት በጣም ብዙ የምትደማ ከሆነ ደም ብዙ ስለምትደማ ከዛ ጋር ተያይዘው የሚታዩ ምልክቶች ለምሳሌ እንደ ራስ ማዞር፣ ራስ ምታት፣ ራስን መሳት፣ ፌንት ማድረግ የመሳሰሉት ምልክቶች ሊፈጠሩ ይችላሉ። ከማህፀን ውስጥ እርግዝና መፈጠሩን ለማወቅ ከምንወስዳቸው አካላዊ ምርመራና ታሪኮች በተጨማሪ እንደ አስፈላጊነቱ የማህፀን ውስጥ አልትራሳውንድ፣ የደም ምርመራ ወይም ደግሞ ሴረም ኤክስሬይ እና ሌሎች አስፈላጊ ምርመሮችን ልናደርግ እንችላለን። ከማህፀን ውስጥ እርግዝና ተፈጥሮ የህክምና አማራጮች ምንድን ናቸው የሚለውን በምናይበት ጊዜ የህክምና ባለሙያዎች በሚያደርጉት አካላዊ ምርመራ የናሙና ውጤቶችና የአልትራሳውንድ ውጤቶችን መሰረት አድርገው ሁለት አይነት የህክምና አማራጮች ሊኖሯቸው ይችላል። እነዚህ አማራጮችም አንደኛው ሜዲካል ቴራፒ ወይም ደግሞ በህክምና በመድኃኒት ማስተካከል ሲሆን ሁለተኛው በኦፕሬሽን ማስተካከል ይሆናል ማለት ነው። በማህፀንና ጽንስ ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።